አልኩህ እኮ የራስሽ ጉዳይ በቃ ነው ያገባኝም። ሰምኛለሽ። አብርሽን አስገድደው ቀረ ራሷ ናት የጻፈችላት ለሩታ። ምክንያቱም ለሄርሜላ ይሄንን አሳይተው ሁለቱን ለማለያየት እያሉ ይገኛሉና በዚህ ጉዳይ ላይ አንቺ ምን ትያለሽ? እውነት ፍቅር ናት አብርሽን አስገድዳ ለሩታ እንዲጽፍ ያደረገች? ስብያለሽ በውስጥ የሚያወራኝ ነገር ሌላ ነው ብላ በተደጋጋሚ ትናገራለች። ፍቅርም ከካሜራ ጀርባ የሚለኝ ነገር እና የሚነግረኝ ነገር ሌላ ነው፣ እዚህ ጋር መጥቶ ደግሞ ጨዋጫዋና ፍዝዝ ድንዝዝ ይላል ብለው በተደጋጋሚ ይናገራሉና አንቺ እውነት እሷ ጽፈዋለች ወይንም እንዲጽፍ አድርገዋለች ብለሽ ታስቢያለሽ? እንኳ ፍዬ እንደዛ አይመስለኝም። የኔ ሐሳብ እንኳ ማለት ነው ሩታ ብዙ ጊዜ የሱን ገመና እናንተን እየደበቀችለት ኑራለች። አሁን ግን ሁሉም ነገር በቃት። ለምን መሰለሽ? ባለፈው ከካሜራ ጀርባ ሄዶ ይቅርታ ጠይቆኝ ነው ይቅርታ ብሎኝ ነው የመጣው አለች። ያንን ግን ሰው ሊያምናት አልቻለም። መተት አርጋባት ነው እየተባለ ስንት ትትባል ከረመች። አሁን ግን እሱ ተዝጉር ለመውጣትም ሊሆን ይችላል አሁን ተፍቅርም ጋር እንትን እያለ ነው ተሄርሜላ እያለ ስለሆነ ወደ ሩታ ሄዶ ደግሞ ውስጥ ለውስጥ እየሄደ የተካሜራ ጀርባ እየሄደ እሷን እንደገና ሊያሰድብ ነበር የሱ ፕላን ማለት ነው። ስለዚህ እሷ ደግሞ ያን ሜሴጅ ጥፍላት ይሄንማ ነገር ዝም ማለት አልችልም። ለዛ ይሆናል ያወጣችሁ እንጂ እኔ ፍቅር ትጥፋዋለች የሚል ሐሳብ የለኝም። ነጥብ ሊያስጠላት ነው። አሁን ሩታ የሆነች ነጥብ ብትጥል ኖሮ ማለት ነው ይሄንን ነገር ይፋ ባታወጣ ኖሮ ከዛሳ ይኸው የሩታ ሴራ ነው ብሎ እራሱን ነፃ ሊያወጣ ከዛ ሩታን ጥፋተኛ አድርጎ ሊያሰድባት ነበር ሐሳቡ። ደግሞ ማለት ነው እንኳን አይደለም ቀርቶ ስራውን ያጋለጠችበት ደግሞ ይሄ ስራው ነው። ከሶስቱም ሴት በድብቅ ማንም ሳያውቅበት መወስለት ይፈልጋል አንደኛ። ሁለተኛ ደግሞ ፍቅር እንኳ ጻፍ ብላ ብታስገድደው ወይንም ብትጽፈው ምንም ችግር የለውም። ገባሽ? ልጁ በፍቅር ሊማር አልቻለም፣ በምክር ሊመለስ አልቻለም። ስለዚህ እሱን እየገዛው ያለው አምባገነንነት ነው። ምክንያቱም በሴቶች ህይወት ላይ እየቀለደ ስላስቸገረ ታውቂያለሽ። ፍቅርንም ስም ከዚህ በፊት ስሟን ሲያስጠፋ ሲያሰድብ የነበረ ሰው ነውና እሷ እንደዚህ ብታደርግ ራሱ እሰይ ደግ አደረገች ነው የምለው። ገብቶሻል? ምክንያቱም ይሄ ሰው ሊማር አልቻለምም አይችልምም። ምክንያቱም የእድሜውን ግማሽ እኮ ከዚህ እየተንዘላዘለ ጨረሰው። ገባሽ? እና አዎ ሁለተኛ ደግሞ የኔ ሐሳብ ትናንትና ኤፍሬም ጋር የሰሩትን ቪዲዮ አይተሻል። ወዲ አብርሃም ህይወት እንዲያትመጪ ሲጠራሽም እንዲያትሄጂ ብሏታል። ያንን ቪዲዮ እንግዲህ ማታ ያያዋል። ስለዚህ ያንን ሚሴጅ የጻፈው ጎትቶ ወዲ ህይወቱ እንድትገባ ለማድረግ የገፋፋትም ጭምር ይመስለኛል። እኔ በቃ እኔ በዚህ ነው የተረዳሁት። እርግጥ ፍቅር አስገድደኛት ብሏል እንዳትገኙ ብሏት ነበር። ኤፍሬም እንዳትገኙ ብሏት ነበር። አዎ ዛሬ እኮ ግን አልጠራችውም። እሷ እኮ አልጠራችውም። ዳኒና ሄርሜላ ነው የጠራቸው። እሱ ሲመጣ እኮ እኔ አልጠራሁትም። ዳኒን የጠራችሁ። አሁን አንዳንድ ልጆች ደግሞ የምትሳደቡ ፎቶዋን ስዘቀዝቁ የነበራችሁ አላችሁ። ወዳጅ ነኝ ብላችሁ እናንተ ወዳጅ ሳትሆኑ ከድሮም ወዳጅ አይደላችሁም። ሲጀመር ጠላት ናችሁ። የእሷን ህይወት በእርግዝናዋ ሰዓት ስንት ጢባ ጢቤት ስትጫወትባት ራሷን እንድታጠፋ የሚያስደርግ በቃ የሚያናድድ ስራ ስትሰራባት የነበረችን ሰው እንዴት ነው እንዲህ ዋጋ የከፈለችበትን ነገር በቀላል እንድትተውላት የምትፈልጉት? እንደውም በደንብ እየጠራች ህይወቷን ማበላሸትና አሁንም ቢሆን ህይወቷን መበጥበጥ አለባት። ገባችሁ? እሷ ያደረገችው ነገር እኮ ቀላል አይደለም። ሲቀጥል ደግሞ እንድትማርም ጊዜዋን እንዳታባክንም እየረዳቻትም ጭምር ነው። ሲቀጥል ደግሞ ማለት ነው። ገባችሁ? ስለዚህ ከዚህ ድርጊታችሁ ተቆጠቡ። አብርሽን ዛሬም አልጠራችሁም። ሲጀመር ዳኒ ተናዶ እንዴት ተገርሞ ሊጠይቀው ስለፈለገን የጠራው የአብርሽን ተንኮል ስላየ ደግሞ ዳኒ ራሱ ሊገለበጥ ነው ወደ ሩታ ማለት ነው። ገባሽ? ዳርዳር እያለ ደጅ እየጠና ነው። አዎ ልክ ነሽ ዳኒ እኮ እኔ ይሄን ሁሉ ታንተ ጎን የሆንኩት ሁኔታህን አይቼ ነው። ግን በውስጥ እንደገና እየሄድክ ይሄ ሜሴጅ እንዴት እሺ ቴሌግራምስ ቢሆን እሺ እንትን ብላ ነው እላለሁ። ግን እኮ ኖርማል የጣፍከው ሜሴጅ ይኸው ትለው አረክ ከብደን ግን አለ። ተናደደ እኮ ማሬ ተናደደ። ለምን? ስራው ታወቀበት። የሱ እቅድና አላማ ሳይሳካለት ስለቀረ ሄርሜላን የራስሽ ጉዳይ አላት እኮ። እሷ ራሱ አትረባም። ገባሽ? ምክንያቱም
እንዴት አንተ ይሄንን ነገር እያደረክ የኔ ህይወት ያንተ መቀለጃ ነው እንዴ ብላ በስርዓት አፉን የሚያስይዝ ቃላት ተናግራ ስርዓት ማስያዝ ሲገባት ይሄን ሂድ ብሎ ገትቷት ሲሄድ ራሱ ሄደችለት። ሂዳስ ምን ሊያደርጋት ነው? እንደለመደበት የውሸት ቃላቱን ደርድሮ ሊያሳምናት ነው። ከዛስ ምን ሊላት ነው? ያወተባት ነው። አዎ ትትት ነው። አዎ እውነት ሊላት ነው እንዴ? ጉዳይሽ ማለት ነው ልንገርሽ፣ እሷ በስነ ስርዓት አብረው ተኝተው ከፍቅር ጋራ አይታ ያላመነች ሰው እንዴት ነው በቴክስት ልታምን የምትችለው? አታምንም። ገባሽ? ሩታ እንኳን ውሸቷን ነው እየጻፈልኝ ነው የምትለውን ነገር ውሸቷን ነው ቢባል እንኳን ፍቅር ደግሞ ከዚህ በፊትም ተናግራለች። ገብቶሻል አይደል? 2 ሰው 3 ሰው ኮምፕሌን ሊያቀርብበት አይችልም። እሱ ስለሚያደርገው ነው እንጂ። በትክክል እሷ ይቺ ልጅቱ ቀድሜ አልኩሽ። አሁን ዛሬ ገትቶ ይዟት ሄዷል አይደለ? እትትት ይላት አሁን ነገ ሁሉንም ነገር አስረዳኝ፣ ሁሉንም ነገር ነገረኝ፣ ተረዳሁት እያለች ትመጣለች። ጉዳይሽ ከዚህ በኋላ ለምንሽም ብሏታል። በህይወት ይወስኛል ትላለች ሁሉ ጊዜ። ይቺ መቼም አትወስንም። ምን ልባላት ነው? ትናንትና ተስፋ ቆርጫለሁኝ ብታሳየኝም ቴክስቱን ባታሳየኝም ግድ አይሰጠኝም። ለምን በአንተ ተስፋ ቆርጫለሁ አለች። ተስፋ ከቆረጠች ታዲያ ሲገትታት ምን አገታታት? አብራ ተገትታ ሄደች እኮ ማሬ። መገተት አልነበረባትም። የምር ማርም ኧረ ሩታ አንቺ ምንም ቢደረግባት ቆፍጣና ቀብራራ ናት። እውነት ለመናገር እንዴ በጣም እንጂ ስለፈለክ ብቻ አንተ እኔ መሄድ የምመጣ ሴት አይደለሁም ብላ ነው ራሱ ምትልና ሩታ ራሱ በጣም ተገረመች። እኔ እሱ እንደሚለኝ ነይ ሂጂ ሲለኝ አልሄድም ስለምል ነይ እንደዚህ በይ ሲለኝ አልልም እሺ ስለማልለው እንደፈለገ ሊጫወትብኝ ስላልፈለገ እሺ ስላላልኩት ለዛ ነው ጢባጢብ የሚጫወትባት እሷን እኔን ስሜን የሚያጠፋውም ለዛ ነው ብላለች እኮ ሲጀመር። ገብቶሻል? ተናግራለች። ግን የሩታ ጥላቻ ይሄን ያህል ያለባቸው ሰዎች እኔ አይገባኝም። አያቋት አያገኟት በህይወታቸው መታ የበደለቻቸው ነገር የለ። አንድ ሰው ወደድን ብለው ይሄን ያህል ጥላቻ እኔ ምንም ሊገባኝ አልቻለም። ብዙ የራሱ ሩታ ብትሆን ኑሮ ትመጣ ነበር። ይኸው ፍቅር ስትሆን ጸጥ አይሻት አይደለ? ጥላቻቸው እኮ በግልጽ ይለያል። ነገ ትመጣለች። አፍዬ ጠብቂ። አዎ ሩታ ብትሆን ትመጣለች። ለምን ፍቅርን ጉዳይ አልጨረሰም? የፍቅርን ጉዳይ አይጨርስም ነበረ? ለምን አላሳሰራትም? ወንድ ከሆነ ሄርሜላን በእጅ ለማስገባት ብሎ እንግዲህ ክሰስ ብለው ታረቃለሁ ከከሰስክ ብለዋለች አይደል? ለምን አልከሰሳትም? ለምን አላሳሰራትም? አየሽ ፍቅርዬ አንቀጥቅጥ ጀግና ናት። ይመቻት። እንዴት እንደወደድኳት ንግግሯ እንዴት አንጀቴ እንዳራሰው እንደው እኔ ኧረ ወየው እኔ እንዴት ላድርጋት ይችን ትንቧለልማ ማለት ነው። አሁን ነገ ትንቧለል ትመጣና ደግሞ በዚህ መጣሽ አንቺ ደግሞ ቴክስት ጻፈልኝ መቼም አያደርገውም። እሱን ተነጋግረንበት የዘጋነውን ጉዳይ እንደዚህ እያልሽ የምትመጪው አዲበሽ ህይወትሽን ኑሪ ትትባይ አሰሚም እንዴ እያለች ትመጣለች። ችግሯ ከሩታ ጋር ስለሆነ ማለት ነው። እስቲ ፍቅርን ህያት ማጎታት እንያት። ፍቅር ጽፈው አልኩሽ ደግ አደረገች። ምን አለ እንደውም አድርጋ ጽፈው በሆነ ማለት ነው። ግን እሱ አይደለችም የምትጽፈው ገባሽ? ራሱ ነጥብ ሊያስጥላትና ጎል ሊያስገባት ራሱን ነፃ ሊያወጣ ነው ይሄንን ነገር የጻፈላት። እሺ ትለኛለሽ ብሎ እሷ ደግሞ ነቅ ያለችበት ጀግና አውጥታ ህዝብ ፊት አጋፈጠችው እስከነ ማስረጃዋ ማለት ነው። እና ትንባለ እኛ የምንፈልገው እንደዚህ ነው እና እንደዚህ ነው የምንፈልገው። ለምን ሁሉ ጊዜ ተካሜራ ጀርባ ሄዶ የሆነ ነገር ትያደርግ እሷ በደበቀይለት ቁጥር እሷን እያስጠላና እያሰደበ እንደዚህ ያደርጋል ስትባል ሰው ሊያምናት አልቻለም። ስለዚህ ቀን በቀን የሚያደርገውን ነገር እያወጣ ማስጣት አለባት። አዎ የልጅ አባት ነው ብዙ አሳልፈናል ብትል እሱ ያንን አስቦ ሊሸፍንላት አልቻለም። እሱ እንድትሰደብ እንጂ እንድትወደድ እያረጋት አይደለም፣ ቅቤ እየቀባት አይደለም። ስለዚህ እሷም እንትን ትበላዋ ጉዳዩ እንዴ ተራስ በላይ ምን አድነ እና ታዲያ ስበትም ትል ይወልዳል። ገባሽ? የሱ አባትነት ምኑ ላይ ነው? የልጅ እናት ናት ብሎ ያላሰበላትን ያልተጨነቀላትን ክብሯን ያልጠበቀላትን አብሬ በልቻለሁ ጠጥቻለሁ ቤተሰቤን ቀይራለች እኔን ቀይሬያለሁኝ እኔን ቀይራኛለች ብሎ ይሄ ዩልንታ ቢስ የሆነ ሰው ለምን ነው የምታስብላት? ገባሽ? አያስፈልግም። ሴቶች አርቆ አሳቢ ናቸው በነገራችን ላይ። ምክንያቱም ነገ አብረን እንኖራለን
መቀያየሙ ጥሩ አይደለም ብላ ስላሰበች ነው እስካሁንም ጸጥ ያለችው። ስለዚህ እሱ ደግሞ ያንን አላሰበም፣ የራሱ ጉዳይ እና እኔ ማሳየት ደስ ብሎኛል አለበት። አፍዬ፣ እኔም ደስ ብሎኛል። ደስ ብሎኛል ይሄን ስላደረገች። ጥሩ ነው ያደረገችው። ይመቻት፣ ደግ አደረገች። ከዚህ በኋላ ዳኒም እውነታውን አየው፣ የሚሰራውን ስራ ገብቶሻል። ኤፍሬምም የተናገረው ንግግር ጠብ አትልም፣ ትክክል ነው የተናገረው።